ቢስሚላህ ራህማን ራሂም ኢንሻአላህ በባለፈው የዓለመት الفرعية ወይም ከአስል ወጣ ብለው ኢራብ የሚደረጉትን እያየን ነበረ። ሰባት ከአስል ወጣ ብለው ከሚደረጉት ውስጥ ስድስቱን አይተናል። አምስቱ ስሞች ናቸው፣ ሁለቱ ደግሞ ፊዕሎች ናቸው። በመጨረሻ ላይ ያየነው ፊዕል ደግሞ አፍዓል الخمسة يفعلون تفعلين የሚለው ዓለመት ረፍዓቸው ثبوت ኑን ወዓለመቱ ጀዝማቸውና ነስባቸው ደግሞ ሐذፍ ኑን የሚለውን አይተናል ማለት ነው። የመጨረሻው ዛሬ የምናየው ደግሞ አልሙዳሪዕ አልሙዕተል አልአኺር የሚለውን ነው ማለት ነው። ሙዳሪዕ ሆኖ ነገር ግን ሙዕተል አልአኺር የሆነ ማለት ነው። ያኒ አልሙዕተል የምንለው ማለት ፈልጎ ነው መክቱሙን ቢሐርፍ ዒላ ማለት ነው። በሐርፍ ዒላ የሚያልቅ መጨረሻው ሐርፈ ዒላ ያለበት ፊዕል ሙዳሪዕ ሙዕተል አልአኺር ይባላል ማለት ነው። ይህ ሙዕተል አልአኺር መጨረሻው ሐርፈ ዒላ ማለት ጉዳት የተጎዳ ወይም የተጎዳ ቃል ማለት ነው። ያኒ የተጎዳ ቃል ማለት ሐረካ ለመሸከም ብቁ ያልሆኑ ማለት ነው፣ የተጎዱ ናቸው። ያኒ ሑሩፈ ዒላ የምንላቸው ዋው ያና አሊፍ ናቸው ማለት ነው። እነዚህ ቃላቶች በፊዕል ሙዳሪዕ መጨረሻ ላይ ከመጡ ኢዕራባቸው እንዴት ነው? ፊ ሐለተ ረፍዓቸው እንዴት ነው የሚሆነው? ፊ ሐለተ ነስባቸው እንዴት ነው የሚሆነው? ፊ ሐለተ ጀዝማቸው እንዴት ነው የሚሆነው? ፊዕል ሙዳሪዕ ላይ ስንት ነው ያለን? 3 ረፍዕ አለን፣ ነስብ አለን፣ ጀዝም አለን ማለት ነው። ስለዚህ በሐለተ ረፍዕ እነዚህ ቃላቶች ሲመጡ ለምሳሌ የስዓ የሚለው ቃል መጨረሻው አሊፍ ነው። የስዓ የሚለው ቃል ለምሳሌ እንውሰድ። ሚሳል ዘይዱን የስዓ የስዓል ማለት ነው። ይሄ ፊ ሐለተ ረፍዕ ወሰድን ምሳሌ ፊ ሐለተ ረፍዕ ይሄ መጨረሻው አሊፍ የሆነ ፊዕል ሙዳሪዕ ነው ማለት ነው። አሊፍ የሆነ መጨረሻው ፊዕል ሙዳሪዕ ነው። ሁለተኛው ላይ ደግሞ ዘይዱን ለን የስዓ ለን የስዓ እዚህ ጋር አሊፍ እናድርግ ፊ ሐለተ ነስብ ይሄ ፊ ሐለተ ጀዝም ይቀረናል ማለት ነው። ስለዚህ ዘይዱን ለም እችን እናቆያትና እስኪ ሁለቱን እናያቸው። ኢዘን ፊዕል ሙዳሪዕ መጨረሻው አሊፍ ከሆነ የፊዕል ሙዳሪዕ ለምሳሌ የዚህ የስዓ የሚለው ቃል መጨረሻው አሊፍ ነው። ኢዕራቡ እንዴት ነው የሚሆነው? ፊ ሐለተ ረፍዕ ለምሳሌ እንዴት ነው? ዘይዱን አልኩኝ ሙብተዳ ነው። ዘይድ የስዓ ፊዕል ሙዳሪዕ ዘይዱን የክቱቡ እንዳልኩኝ ነው። የክቱቡ ቢሆን ምንድን ነበር የሚሆነው? የክቱቡ እዚህ ጋር ይኸው በግልጽ የክቱቡ ፊዕል ሙዳሪዕ መርፉዕ ዓለመቱ ረፍዒሂ ضመቱን ዛሂራ እንላለን። አሁን ግን የስዓ የሚለው ቃል ይቺ ضማ ያ ላይ ኢዝሃር አልሆነችም፣ ይቺ አሊፍ ላይ ኢዝሃር አልሆነችም። የስዓው ማለት አንችልም እዚህ ጋር። ስለዚህ እንዴት ነው የሚሆነው? የስዓ ፊዕል ሙዳሪዕ መርፉዕ ወዓላመቱ ረፍዒሂ ضማ ሙቀደር አድርገዋለሁ ማለት ነው። ይሄ አስሊ ኢዕራብ ነው ማለት ነው። አስልይ ነው። ሌላ ያመጣሁት ضማን ተክቶ የሚመጣ ነገር አላመጣሁም። ራሱ ضማ ነው። ضማው ግን ኢዝሃር መሆን ስለማይችል ብቻ ነው ያልኩት ማለት ነው። ስለዚህ ዘይዱን የስዓ ስል ضመቱን ሙቀደር አላለሁ ማለት ነው። ፊዕል ሙዳሪዕ መርፉዕ ዓለመቱ ረፍዒሂ ضመቱን ሙቀደራ፣ ምክንያቱም ضማ ኢዝሃር አሊፍ ላይ ግልጽ መሆን ስለመነበብ ስለማትችል ضመቱን ሙቀደራ መነዐ ሚን ዙሁሪሃ አተዓዙር ላለው ማለት ነው። ስለዚህ አሊፍ ላይ ሁል ጊዜ ተዓዙር ነው የሚመጣው። መጨረሻው አሊፍ የሆነ ቃል ኢዕራብ ሲደረግ ስምም ይሁን ፊዕል ሙዳሪዕ ስምም ከሆነ ፊዕል ሙዳሪዕ ከሆነ መነዐ ሚን ዙሁሪሃ ተዓዙር ነው ማለት ነው። አሊፍ ሐረካ መቀበል ስለማትችል ተዓዙር ማለት ደግሞ ሙስተሒል ማለት ነው፣ የማይሆን ነገር። ስለዚህ እንዴት ነው ኢዕራብ በዚህ መልኩ እናደርጋለን ማለት ነው። ኢዘን መነዐ ሚን ዙሁሪሃ ተዓዙር እንላለን። እዚህ ጋርም ለን የስዓ ስንል አሁንም መንሱብ እንለዋለን። መንሱብ ቢለን ወዓላመቱ ነስቢሂ ፈትሐቱን ሙቀደራ እንላለን። እዚህ ጋርም ፈትሐ ኢዝሃር መሆን ስለማትችል አሊፍ ላይ ምንም አይነት ሐረካ ኢዝሃር መሆን አይችልም። ስለዚህ ቢለን ወዓላመቱ ነስቢሂ ፈትሐቱን ሙቀደራ መነዐ ሚን ዙሁሪሃ አተዓዙር ላለው ማለት ነው። መነዐ ሚን ዙሁሪሃ አተዓዙር። ኢዘን ለም ወደ ጀዝም ስንሄድ ዘይዱን ለም የስዓ ላለው ማለት ነው። ለም የስዓ ኢዘን በነስብ ጊዜ አሁንም ተዓዙር ነው መልሶ የሚሆን ቢለን መንሱብ ወዓላመቱ ነስቢ ፈትሐቱን ሙቀደራ መነዐ ሚን ዙሁሪሃ ተዓዙር ብለን ነው የምንሄደው ማለት ነው።
ስለዚህ ልዩነታቸው እዚህ ጋር መናዕ ሚን ዙሁሪሃ አተዓዙር የሚለው ላይ ፈትሐቱን ሙቀደራ ብቻ ነው ልዩነቱ። መንሱቡን ቢለን ወዓላመቱ ነስቢ ፈትሐቱን ሙቀደራ መናዕ ሚን ዙሁሪሃ አተዓዙር እንላለን ማለት ነው። የዚህ ኢዘን ፊ ሐለተል ጀዝም ግን ይሄ አሁን ሁለቱም አስልይ ናቸው። ያኒ ከለከላቸው እንጂ ያኒ ፈትሐ ነው ራሱ ضማ ነው ማለት ነው። ተዓዙር አሊፉ ላይ መቀመጥ ስለማይችሉ ብቻ ኢዝሃር መሆን ስላልቻሉ ነው እንጂ አስልይ ናቸው ሁለቱም። እዚህ ላይ ግን አሊፏ የለችም፣ እዚህ ጋርም አሊፏ የለችም ማለት ነው። ለም የስዓ ነው የምንለው ማለት ነው። ስለዚህ እንዴት ነው የምናደርገው? ለም ሐርፍ ጀዝሚን የስዓ ፊዕል ሙዳሪዕ መጅዙም ቢለም ወዓላመቱ ጀዝሚሂ ሐذፍ ሐርፍ ዒላ ሐذፍ ሐርፍ ዒላ ነው የምንለው ማለት ነው። ስለዚህ ሐርፍ ዒላ ማለት ይቺ አሊፏ ማለት ነው። ስለዚህ ፊ ሐለተል ጀዝም ላይ ስኩን ነበር አስሉ ስኩን ነበር። ይሄ ነስብ ፈትሐ ነው፣ ረፍዕ ضማ ነው። ይኸው እዚህ ጋር ፈትሐና ضማ ተገኝቷል። ጀዝም ላይ ግን ስኩን የለም። በስኩን ፋንታ ማንተካ ሐذፍ ሐርፈ ሊላን በመጣል ኢዕራብ ይደረጋል ማለት ነው። ስለዚህ ፊዕል ሙዳሪዕ መጨረሻው አሊፍ ከሆነ ፊ ሐለተል ጀዝም ላይ ከአስልይ ወጣ ተብሎ ይሄ ፈርዕይ ነው ማለት ነው። ፈርዕያ ይባላል ማለት ነው። ይሄ ከአስሉ ወጣ ተብሎ ከስኩን ነበር አስሉ። ይህንን ስኩን ተክቶ ማን መጣ? ፊ ሐለተል ጀዝም ላይ ይሄ ፊ ሐለተል ጀዝም ላይ ብቻ ነው። ረፍዕና ነስብ በሙቀደር ነው ብለናል። ፊ ሐለተል ጀዝም ላይ ሐذፍ ሐርፈ ሊላ ተክቶት ይመጣል ማለት ነው። ይሄ አሊፍ ላይ ነው ማለት ነው። ወደ ዋው ስንሄድ የድዑ የሚለውን ምሳሌ ስናይ ሚሳል ዘይዱን የድዑ፣ እዚህ ላይ ፊ ሐለተ ረፍዕ አለን፣ ፊ ሐለተ ነስብ አለን፣ ጀዝም አለን ማለት ነው። ሶስትን ያለን ፊዕል ሙዳሪ ላይ ዘይዱን የድዑ፣ ዘይዱን የድዑ ኢዘን እዚህ ጋር እንዴት ነው የምናደርገው? አሁን ደግሞ ፊዕል ሙዳሪ መጨረሻው ዋው የሆነው እንዴት ነው ኢዕራብ የምናደርገው? ሙዕተል የሆነውን ስለዚህ አንድ አግኝተናል አሊፍ ላይ፣ ፈርዕያ የሆነ አግኝተናል አሊፍ ላይ። ዋው ላይ ደግሞ ምን አይነት ወይም ደግሞ ዋው ላይ ምን አይነት ፈርዕያ ነው? ሐርፈ ሊላ ዋዋ ማለት ነው። እሷ ላይ ምን አይነት ፈርዕይ ነው የምናገኘው የሚለውን ስናይ ዘይድ የሚለው ሙብተዳ፣ የድዑ ፊዕል ሙዳሪዕ አልሙዳሪዕ መርፉዕ ነው ሊተጀሩድ ያኒ ናሲብ ወልጃዚም፣ ምንም አይነት ጃዚምም የሆነ ናሲብ እንደነም አልመጣበትም። ልክ ኢላ የሌለበት ፊዕል ሙዳሪ የክቱቡ የሚለውን ፊዕል ሙዳሪ ኢዕራብ እንደምናደርገው ማለት ነው። መርፉዕ ወዓላመቱ ረፍዒሂ ضማ ሙቀደር አላለው ማለት ነው። እዚች ላይ ዋዋ ላይ የድዑው ማለት ስለሚከብድ አረቦች ይህንን መጠቀም ስለሚከብዳቸው፣ ስለዚህ ምንድነው የሚያደርጉት? እዚህ ጋር ሙቀደራ ነው የሚያደርጉት። እዚህ ጋር አይኗ ላይ ያለችዋን ضማ ለምሳሌ የክቱብ ቢሆን የክቱቡ ነበረ፣ እዚህ ጋርም የድዑው ነበረ። ይህንን ማንበብ ስለሚከብድ ምን ተደረገ? እችኛዋ ስኩን ተደረገች። የድዑው ሙቀደር ሆነ፣ የድዑው ብቻ ሆነ ማለት ነው። ስለዚህ ዘይዱን የድዑው ስንል ወዓላመቱ ረፍዒ ضመቱ ሙቀደራ እንላለን ማለት ነው። መንዓ ሚን ዙሁሪሃ አሲቀል፣ ፊቀል ማለት ለማንበብ የሚያስቸግር ግን መነበብ የሚችል ማለት ነው። ለምሳሌ የድዑው ማለት አርጌ ማንበብ እችላለሁ፣ ላኪን ትንሽ ከበድ ስለሚል አረቦች ይህን ፊቀል ነገር ስለማይጠቀሙ የድዑው ብለው ነው የሚቀጥሉት ማለት ነው። ስለዚህ መናዕ ሚን ዙሁሪሃ ተዓዙር፣ ቅድም ተዓዙር ያልነው ጭራሽ ማንበብ ስለማይቻል ነው አሊፍ ላይ። ضማ ላይ ግን ማንበብ ይቻላል። እዚህ ጋር ዋው ላይ ማንበብ ይቻላል ضማውን፣ ላኪን ፊቀል ነው። ፊቀል ማለት አስቸጋሪ ነው ይሄንን ማንበብ። ስለዚህ ضመቱ ሙቀደራ መናዕ ሚን ዙሁሪሃ አሲቀል እላለሁ ማለት ነው። ይሄ ፊ ሐለተ ረፍዕ ዋው ሐርፈ ሊላ መጨረሻው ፊዕል ሙዳሪ ላይ መጨረሻው ዋው ሲሆን ፊ ሐለተ ረፍዕ ነው ያየ ነው። ፊ ሐለተ ነስብ ስናየው ደግሞ ዘይድ ሙብተዳ፣ የድዑ የሚለው ፊዕል ሙዳሪዕ መንሱብ፣ ዘይዱን እዚህ ጋር ፎን ለን እናስገባበት ነስብ እንዲሆንልን ለን የድዑ ስንል ፊዕል ሙዳሪዕ መንሱብ እለዋለሁ ማለት ነው።
መንሱብ ነስብ ከማድረጊያዋ ሐርፎች አንደኛው ለናት መንሱብ ቢለን መንሱቡን ቢለን በለን ተነስቧል እያለን ነው የድዑ ወዓላመቱ ነስቢሂ አልፈትሐ ዛሂራ ለምንድነው ፈትሐ ዛሂራ የሚሆነው ይቺ ፈትሐን ዋው ላይ ማንበብ ኺፋ ስላለ ቀለል ስለሚል በሐረከተል አስልያ በዚሁ ነስብ ተደረገች ማለት ነው እዚህ ላይ ቅድም ضمان ሙቀደራ ነበር ያልነው እዚህ ጋር ግን ፈትሐን ዛሂራ አድርገናታል ለምን ዋው ላይ ፈትሐን ማንበብ ስለሚቀል ማለት ስለዚህ ሁለቱ ፊዓለተ ረፍ እና ፊዓለተ ነስብ አስልይ ናቸው ማለት ነው አስልይ ኢዕራብ ናቸው ፊዓለተ ረፍ ምንድን ነበር ያልነው ዋው ይኸው የድዑ ዋው ضማ ሙቀደራ ነው ضማት ሙቀደራ ضማ ማንበብ ስለማይቻል ብቻ ነው የቀደር ነው እንጂ እሷን ተክቶ ያመጣናት ነገር የለም እዚህ ጋር ደግሞ ይኸው ራሱ የከለከለን ነገር ደግሞ የለም ሙቀደር አላልነውም ራሱ ፈትሐ መጣለ ማለት ስለዚህ ሁለቱ አስልይ ይባላሉ ማለት ነው ስለዚህ ጀዝም ላይ ግን ዘይዱን ለም የድዑ ስንል ግን እቺ ዋዋ አትኖርም ማለት ነው የድዑ ስንል ማለት ነው ስለዚህ እንዴት ነው ኢዕራባችን የሚሆነው ለም ሐርፍ ጀር ለም ሐርፍ ጀዝም وعلامة جزمه يعني حرف جزمات مبنية على السكون وده فعل مضارع سنيد يدعو دمو فعل مضارع مجزوم بما أنه مجزوم هنا مجزوم بلم وعلامة جزمه حذف حرف علة ስለዚህ እንዴት ነው የሚሆነው ቀደም ሐርፍ አሊፍ ላይ ጀዝም ላይ ነው አሊፍን የጣልነው አሁን ደግሞ ዋውን እንጥላለን ጀዝም ላይ ማለት ነው ስለዚህ ይሄ ፈርዕያ ይባላል ፈርዕያ ስለዚህ እዚህ ጋር ባቡ ማዕሪፈት ዓላመት الإعراب ላይ ያየነው እንዳለ ምን ፈልጋቸው እነዚህ ፈርዕያዎችን ነው የምንፈልገው ማለት ነው እነዛ አስልይ ናቸው ሙቀደር ቢሆንም ራሱ ሌላ ተክቶ የመጣ ነገር የለም ጀስት ሙቀደር ብቻ ነው የሆነው እዚህ ፊዓለተ ነስብ ላይ ደግሞ ኺፋነት ስላለው ኢዝሃር አደረግነው የድዑዋ ይሄም አስልያ ነው ፊዓለተ ነስብ አስሏ ማናት ብለናል ፈትሐ ብለናል ፊዓለተ الجزم አስሉ ስኩን ነበረ የድዑብ ነበር የድዑብ የክቱብ ነበር የክቱብ ለም የክቱብ ነበር ለም የድዑብ ነበር አስሉ ማለት ነው ስለዚህ እቺን በሐለተ الجزم ግን እቺ ዋዋን እንጥላታለን ማለት ነው ስንጥላት እንዴት ነው የምናደርገው ኢዕራቡን ፊዕል ሙዳሪ መጅዙም ቢለም وعلامة جزمه حذف حرف الإلا እንላለን ማለት ነው ስለዚህ በዋው في حالة الجزم ዋው እንደምጣልም ማለት ነው ስለዚህ ዋው መጣሏን በምንድን ነው የምናውቀው ሲባል አይን ላይ ያለችው ضማ ዋው መጣሏን ትጠቁማለች እዛ ጋር ደግሞ አሊፍ ናት የተጣለችው ማለቷን በምንድን ነው የምናውቀው ሲባል ከአሊፍ በፊት ያለችው ሐረካ ፈትህ ነው የምትሆነው እዚህ ጋርም ደግሞ ከዋው በፊት ያለችው ላይ አይን ላይ ያለችው ወይም ደግሞ ከዋው በፊት ከሐርፍ الإላው በፊት ያለው ፊደል ሐረካው ضم ነው የሚሆነው ضم ከሆነ ዋውን የተጣለው ፈትህ ከሆነ ደግሞ አሊፍ ነው የተጣለው ብለን እንላለን في حالة ይሄ ግን የሚሆነው في حالة الجزم ብቻ ነው ማለት ነው ስለዚህ ሐርፍ الإላ ዋውና አሊፍ አየን ማለት ነው ወደ ያ ስንሄድ ደግሞ مثال زيد يمشي هي فعلة الرفع نيو فعلة الجزم جرد نصب دمو زيد لن يمشي هي نصب نو هي دمو جزم علم مالت إذن ሁለቱን ስናይ ቀደም እንዳልነው ዘይዱን يمشي سنل أهونم يمشي فعل مضارع نو فعل مضارع مرفوع وعلامة رفعه الضمة مقدرة لا مالتنا مقدرة منع من ظهورها فيها يمشي لي في حالة الرفع في حالة النصب
እና ፊ ሐለተል ጀዝም ልክ እንደቀደሙ ነው የምናየው። ይቺ በያ በኩል ማለት ነው። ያ ስትመጣስ እንዴት ነው የሚሆነውን ነገር እናያለን ማለት ነው። ዋውና አሊፍ ላይ ፊ ሐለተል ጀዝም ነው ሐርፍ ሊጣል ነው። የምሺ ላይስ ፊ ሐለተል ረፍ ፊ ሐለተል ነስብ እንዴት ነው የሚለውን እያየን ነው ማለት ነው። ስለዚህ የምሺ ላይ ወዐለመቱ ረፊህ ضመቱን ሙቀደራ የምሺዩ ነበረ አስሉ። አሁን የምሺዩ ብሎ ማንበብ ስለሚከብድ ثقልነት ስላለው ወይም ደግሞ መናዕ ሚን ዙሪሃ እዚህ ጋር ثقል ቅድም ምንድን ነበር ያልነው? ማንበብ ይቻላል፣ የምሺዩ ብሎ ማንበብ ይቻላል። ግን ثقልነት ትንሽ ስለሚያስቸግር አረቦች ደግሞ የሚያስቸግርን ነገር እንደዚህ አፋቸው ላይ የሚያስቸግርን ነገር ስለማይጠቀሙ የምሺ ብሎ ነው የሚያደርጉት። ዘይዱ የምሺ ብሎ ነው የሚያደርጉት። ስለዚህ መናዓ ሚን ዙሁሪሃ አثقል እለዋለሁ ማለት ነው። ضማ ሙቀደራ ነው ማለት ነው። ዘይዱን ለን የምሺ ላይ ደግሞ እንዴት ነው የምናደርገው? ዘይድ ለን ሐርፍ ነስብ እላለሁ እቺ ለንን። ከዛ የምሺ ፊዕል ሙዳሪዕ መንሱብ ወዐላመቱ ነስብሂ እንዴት ነው የማደርገው? ቀደም የድዑ ምንድን ነበር ያደረኳት? ለን የድዑወ ነበር ያደረኩት። አሁንም ልክ ያ ላይ ፈትሐን ማንበብ ይቀላል። ልክ እንደ አሊፍ አይደለም የሚሆነው ማለት ነው። ወይም እንደ ضማ አይከብድም ማለት ነው። ስለዚህም እንዴት ነው የማደርገው? ለን የምሺየ እለዋለሁ ማለት ነው። ሐርፍ ነስቢን ፊዕል ሙዳሪዕ ነው። ፊዕል ሙዳሪዕ መንሱብ ወዐላመቱ ነስቢሂ አልፈትሐ። ስለዚህ ያ ላይና ዋው ላይ ፊ ሐለተ ነስብ ማንበብ ይቻላል። ለን የምሺየ ሙቀደር አናደርገውም ማለት ነው። ያ ሙቀደሩ ሌላ ተክቶት አይደለም የመጣው ሙቀደር ብቻ ነው የሆነው። ተዓዙርና ይሄ ማስቸገርና ፊቀል ብቻ ሲከለክለው ነው የማይነበበው ማለት ነው። ግን እዚህ ፊ ሐለተ ነስብ ላይ ፈትሐ ኺፋ አላት። እቺ ፈትሐ የምሺየ ስንል ኺፋ አላት። ኺፋ ስላላት ማንበብ ስለሚቻል ቀለል አድርጎ ማንበብ ስለሚቻል ለን የምሺየ ብዬ ማንበብ ይችላል። መንሱብ ወዐላመቱ ነስቢ ፈትሐ ዛሂራ አለው ማለት ነው። አሊፍ ላይ ግን በሶስቱም ሐለት ሙቀደር ነው የሚሆነው። ያኒ በሁለቱም ሐለት በረፍዕም በነስብም በሐለተል ጀዝም ጊዜ ያው ሐርፍን ስለምንጥላት ኢላዋን ሐርፈ ሊላዋን ማለት ነው። ስለዚህ እዚህ ጋር ሐርፈ ሊላ ያነበረች ያዋ ላይ ሐረካ ማድረግ እቺ ፈትሐን ማድረግ ቀላል ነው። እዚህ ጋር ግን ضማ የምሺዩ ማለት ከከስራ ወደ ضማ መሄድ ስለሚከብድ ضማ ሙቀደራ ነው የምንለው። እዚህ ጋር ግን ፈትሐ ማድረግ የምሺየ ማለት ቀላል ስለሆነ ወይም የድዑወ የሚለው ቅድም እንዳየ ነው ቀላል ስለሆነ ፊ ሐለተ ነስብ ኢዝሃር እናረጋታለን። ስለዚህ እነዚህ ምን ይሆናሉ ማለት ነው? አሁንም አስልያ ይሆናሉ ማለት ነው። ፊ ሐለተል ጀዝምስ ዘይዱን ለም የምሺ አሁን እዚህ ጋር ያነበረች አሁን እዚህ ጋር ጥለናታል። እቺ የሺኗ የተቀጠለችዋ የሺን ናት። ያ የለችም እዚህ ጋር ሺን ለብቻዋ ናት፣ ያ ለብቻዋ ናት። እዚህ ጋር ያለ መለየት ያክል እንደዚህ እናድርገው። እዚህ ጋር ግን የሺን ናት። ይሄው እዚህ ጋር ቀደም የምሺ ስንል ነጥብ አለው፣ እዚህ ጋር ግን ነጥብ የለውም። ይሄ የራሱ ሺን ሲጻፍ እንደዚህ ስለሆነ ማለት ነው። ስለዚህ እንዴት ነው የምናደርገው? የራቡን አሁን ለም ሐርፍ ጀዝም ቅድም እንዳደረግ ነው ሐርፍ ጀዝም እንላለን። የምሺ ደግሞ ፊዕል ሙዳሪዕ መጅዙም ወዐላመቱ ጀዝሚሂ ሐርፍ ዒላ ማናት? ሐርፈ ሊላችን ያ ናት ማለት ነው። እዚህ ጋር ደግሞ ሐርፈ ሊላን ጥለናታል። እዚህ ጋር የነበረችን ሐርፈ ሊላ ለም የምሺ ዘይዱን ለም የምሺ ለም የድዑ ለም የስዓ እያለን ነው የምናነበው። አንስበውም ማለት ነው ሐርፈ ሊላ ላይ ያለውን። ስለዚህ መጣሏን በምንድን ነው ያ መሆኗን መጣሏን እዚህ ጋር ይኸው ከሷ በፊት ያለችዋ ከስራ ይሆናል ማለት ነው። ስለዚህ ይሄ ምን ይሆናል? ፈርዕያ ይሆናል ማለት ነው። ስለዚህ እንደ ኹላሳ ስናየው ሙዕተል አልአኺር ፊዕል ሙዳሪ መጨረሻቸው ሐርፈ ሊላ ያለበት ሐርፈ ሊላ ደግሞ ማን ብለናል? አሊፍ ዋውና ያ ብለናል። ዋይ ብለን አንድ ላይ መያዝ እንችላለን። ዋይ በሚለው መያዝ እንችላለን። ስለዚህ አሊፏ ሁል ጊዜም ሙቀደር ናት። ጀዝም ላይ ብቻ ሐርፈ አሊፏን እንጥላለን በመጣል ይሄ ፈርዕያን እናገኛለን ማለት ነው። ፈርዕያን እናገኛለን። ፊ ሐለተ ዋዋ ደግሞ መጨረሻ ዋው የገጠመን ፊዕል ሙዳሪ ላይ ደግሞ አሁንም ዋዋን መጨረሻ ላይ በመጣል ፈርዕያን እናገኛለን። ይሄ ፊ ሐለተል ጀዝም ብቻ ነው። እነዚህ ሶስቱም ፊ ሐለተል ጀዝም የምናገኛቸው የፈርዕያ ኢዕራብ ናቸው ማለት ነው።
ፊ ሐለተል ጀዝም እነዚህ ሶስቱን በመጣል ሶስቱንም ሐረካ ፊ ሐለተል ጀዝም ላይ ፊዕል ሙዳሪ ላይ ስናገኛቸው እነዚህን ቃላቶች ያን ዋውን አሊፍን ፊዕል ሙዳሪ ላይ መጨረሻ ላይ ተቀጥለው ስናገኛቸው ምንድነው የምናደርገው? ፊ ሐለተል ጀዝም ላይ እንጥለዋለን። ፊ ሐለተል ነስብና ረፈ ላይ ደግሞ ቅድም እንዳየነው የሚቻል ከሆነ ይዝሀር እያደረግን የማይቻል ከሆነ እየቀደረን እንቀጥላለን ማለት ነው። ስለዚህ ፊዕል ሙዳሪ በእንደዚህ አይነት መልኩ ከአስልያውና ከፈርያው ለይተን ማየት እንችላለን ማለት ነው። ኢንሻአላህ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣዮቹን ትምህርቶች እንቀጥላለን ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።